ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ህወሓት በአብይ አስተዳደር ላይ ማዕቀብ እንዲጣል ጥያቄ አቀረበ። በሌላ መረጃ የኢትዮጵያ ፓርላማ አባል በባድመን ጨምሮ በትግራይና በኤርትራ ድንበሮች እርምጃ መውሰድን የሚመለከት ኃይለ ቃል ሰነዘሩ። በተመሳሳይ ወቅት ግን ከባድመ ያልተጠበቀ ነገር ተሰምቷል። በሌላ መረጃ የጀነራል ክንፈ ዳኘውና የአባዱላ ገመዳ በትግራይ ሀገርነት ጥያቄ ዙሪያ የተነሳው ፍጥጫ አነጋጋሪ ሆነ። አሰብ የወሎ አካል ነው ሲሉ በቅርቡ የተናገሩት አባዱላ በዚህ ንግግራቸው አሰብ የወሎ አካል ነው፣ ወሎ የኦሮሚያ አካል ነው፣ ስለዚህ አሰብ የኦሮሚያ ነው በሚል ሎጂክ ኦሮሚያ አሰብን ይዞ ሀገር ይሆናል የሚል እቅድ ያንጸባረቁ ፖለቲከኛ ናቸው። አሰብ የኤርትራ አካል አልነበረ፣ አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። ወሎ ከጥንትም ጀምሮ ወሎ የኦሮሞ መሬት ነው፣ ኦሮሞ የሰፈረበት። እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። አማርኛ ቋንቋ ስለተናገረ ግን አማራ የሚባል ብሔር። በሌላ በኩል የተባበሩት አረብ ኤሚሬት ሁለተኛ ሀገር ማዋለድ ጀመረች። ይህ ተከዘ ዴይሊ ኒውስ ነው። አብራችሁን ቆዩም። በቅድሚያ ህወሓት ዓለም አቀፍ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ዛሬ ባወጣው መግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብም ጭምር ጠይቋል። መንግስት የሚያስተጓጉለው አስቸኳይ የምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣ ገለልተኛ ቡድን እንዲሰማራና የምርመራው ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ማህበረሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። በሌላ መረጃም የተባበሩት አረብ ኤሚሬት ሁለተኛ ሀገር ማዋለድ ጀመረች። የተባበሩት አረብ ኤሚሬት የሶማሊላንድን ሀገርነት በማዋለድ ከእስራኤል ጋር በጋራ ተሰልፋለች። ዩናይትድ አረብ ኤሚሬት እነዚህን የቀጠናው ስራዎች የምታከናውነው ለራሷ ጂኦፖለቲካዊ ጥቅም ብቻ አይደለም፣ የእስራኤል የደህንነት ስትራቴጂ አጋር እየሆነች ነው። የአሜሪካ አሰላለፍ ማለትም እስራኤልና የተባበሩት አረብ ኤሚሬትስ በዚህ ቀይ ባህርና በአፍሪካ ቀንድ ክልል ላይ ልዩ ትኩረት እንዳደረገ እየጠቆሙ ነው። የዚህ ዋና ዓላማ እስራኤል ዛሬ ከኢራንና ከቱርክ ወይም ከሙስሊም ወንድማሞች የሚመሩ ሀገራት ሊገጥማቸው የሚችሉ ተግዳሮቶችን ለማቋቋም በመካከለኛው ምስራቅ፣ በሜዲትራኒያን፣ በአፍሪካ ቀንድ ቀጠናና በቀይ ባህር ውስጥ የቁጥጥርና የወታደራዊ ቁመና ለማሳደግ እየሰራች ነው። በዚህ ሳምንት እስራኤል ከቆጵሮስና ከግሪክ ጋር የተፈራረሙት የጋራ የመከላከያ ስምምነቶች አንዱ ምሳሌ ናቸው። እስራኤል ከኢትዮጵያ፣ ሶማሊላንድ፣ የመንና ትግራይን ጨምሮ በክልል ውስጥ ካሉ ሌሎች አማራጮች የምትፈልግበት ጊዜ አሁን እንደሆነ ያመላክታል። በዚህም መሰረት የሶማሊላንድ ጉዳይም ሆነ የደቡብ የመን የእስራኤልን የደህንነት ስትራቴጂ የሚያጎሉ ሌሎች እድገቶች ናቸው። ዩናይትድ አረብ ኤሚሬት በዚህ ረገድ በአንድ በኩል ፍላጎቶቿን እያስጠበቀች ሲሆን፣ በሌላ በኩል ደግሞ ከእስራኤል ጋር ያላትን አጋርነት እያጠናከረች ነው። በሶማሊላንድና ሱዳን ያላትን ተጽዕኖ እያጠናከረች የመጣችው አረብ ኤሚሬቶች ከእስራኤል ጋር በጋራ በሶማሊላንድን የለኮሰችውን የነጻነት ችቦ ወደ ደቡብ የመን ለማሸጋገር እየሰራች ነው። የመን ልክ በእንግሊዝና በጣሊያን ቅኝ ግዛት ስር እንደነበረችው ሶማሊያ ናት። የየመን ሪፐብሊክ በ1967 ዓ.ም ከእንግሊዝ ነፃ መውጣቷን ተከትሎ የተመሰረተ ግዛት ሲሆን ዋና ከተማው ኤደን ነበር። በሌላ በኩል ደግሞ በ1918 ዓ.ም ከኦቶማን ቱርክ ነፃ የወጣው የሰሜናዊ የመን ግዛት ዋና ከተማው ሰንዓ በማድረግ የተቆረቆረ ሲሆን በኋላ ሁለቱም የሰሜንና የደቡብ የመን ግዛቶች ተዋህደዋል። ደቡብ የመናውያን በእንግሊዝ ቅኝ ግዛት እንደመኖራቸው መጠን ልክ እንደ ሶማሊላንዳውያን ለዘብተኛ ሃይማኖታዊ ባህል ያላቸው ናቸው። ስለሆነም የደቡብ የመን ኃይሎች እንደ ሶማሊላንድ ኃይሎች ሁሉ የአረብ ኤሚሬቶች ስውርና ረጃጅም እጆች እየደረሱላቸው ናቸው ይባላል። ይህ ማለት የደቡብ የመንም ሆነ የሶማሊላንድ ነጻ ሀገርነት እየተረጋገጠ ሄደ ማለት የትግራይን ነጻነት እንደሚያቀላጥፈው ተንታኞች ይናገራሉ። በተለይ አሜሪካና ምዕራባውያን በቀይ ባህር ቀጠና ሌላ ጠንካራ አጋር እንዲኖራቸው በመፈለግ ላይ ስለሆኑ ይህንን የትግራይን ነጻነት አበክረው ይፈልጉታል። የቀይ ባህርን የጸጥታ ሁኔታ ለማረጋጋት ትልቅ ግምት የሚሰጠው የቲዲኤፍ ኃይልም በአስተማማኝ ቁመና እንደሚገኝ ይታወቃል። ሳዑዲ አረቢያ
አረቢያ በበኩሏ የደቡብ የመን ጉዳይ ለብሔራዊ ደህንነቷ ስጋት የሆነ ጉዳይ ቀይ መስመር በመሆኑ ይህንን ለማስወገድ ማንኛቸውንም እርምጃ ትወስዳለች። እንደሚታወቀው ሳዑዲና አረብ ኤምሬቶች ቀጠናውን ለመቆጣጠር በሁለት ጎራ ተከፍለው እየተፋጠጡ ሲሆኑ የቀጠናውን ሀገራትም ከኋላቸው አሳልፈዋል። ሳዑዲ እንደ ኤርትራ፣ ጅቡቲ፣ ግብጽ፣ ሶማሊያና ሱዳን ከጎና ያሰለፈች ሲሆን አረብ ኤምሬቶች ደግሞ እንደ ኢትዮጵያና ከፊል ሱዳን እንዲሁም የተወሰኑትን የየመን ኃይሎች አሰልፋለች። በመሆኑም የቀይ ባህር ቀጠና ፖለቲካ በፍጥነት እየተለዋወጠ ነው። በዚህ ፈጣንና ተለዋዋጭ የጂኦፖለቲካዊ እንቅስቃሴ ውስጥ ለትግራይ ነጻ ሀገር መሆን፣ ከኤርትራ ጋር መዋሃድና ከኢትዮጵያ ጋር መቀጠል የሚሉ ሶስት አማራጮች ይዛ ሁኔታውን በትኩረት እየተከታተለች ነው። በአዲሱ የፈረንጆች ዓመት ከሚጠበቁ አዳዲስ ልውውጦች መካከል ሶማሊላንድ ሪፐብሊክ ሉዓላዊ ሀገር ሆናለች። የመን ለሁለት የመከፈል እድሏ ከፍተኛ ነው። ሱዳን ዳግም ለሁለት የመከፈል እድል የተጋረጠባት ሲሆን አሜሪካ የሱዳንን አንድነት ከደገፈች አልቡርሃንን ከስልጣኑ ልታባረው ትችላለች። ኢትዮጵያ ለሶማሊላንድ እውቅና ትችላለች። ግብጽና ኤርትራ በበኩላቸው ለትግራይ ተመሳሳይ እርምጃ ሊወስዱ ይችላሉ። በዚህ ወቅት የህወሓት መሪዎች በርዕዮተ ዓለም ደረጃ የነጻነት ደጋፊዎች ቢሆኑም ማሰላልፋቸው ላለም መግለጽ ዝምታን መርጧል። ጅቡቲ ከወዲሁ የደነገጠች ትመስላለች። በሃርጌሳ የሚገኘውን የዲፕሎማቲክ ቢሮዋን ዘግታ ዲፕሎማቶቿን ጠርታለች። ከሶማሊላንድ ጋር ያላትን የዲፕሎማሲ ግንኙነት ልታቋርጥም ትችላለች እየተባለ ነው። ሶማሊላንድ ከእስራኤል እውቅና ማግኘት ከሶማሊያ በላይ ጅቡቲን አሳስቧታል። ምንም እንኳን ከእስራኤል ጋር የተያያዘ ምክንያቶች ቢቀርቡም ዋናው ማጠንጠኛ ግን ከኢትዮጵያ ጋር የተያያዘ ነው። ይህም ከእስራኤል ቀጥሎ ኢትዮጵያ የሀገርነት እውቅና ለሶማሊላንድ ብትሰጥና የወደብ ኪራይ ስምምነቱ ዳግም ጠረጴዛው ላይ ቢቀርብ ለጅቡቲ አስጊ ነው። በኢትዮጵያ የወደብ ኪራይ ህልውናዋ የተመሰረተው ጅቡቲ ብትሰጋም ሀቅ አላት። ኢትዮጵያ እውቅና ባትሰጥና በዝምታዋ ብትቀጥልም ጅቡቲ ከወደብና ተያያዥ ጉዳዮች ጋር ኢትዮጵያ ላይም የተለያዩ ቴክኒካል ጫናዎችን ለመፍጠር መሞከሩ አይቀርም። መታወቅ ያለበት እስራኤል ለሶማሊላንድ የሰጠችው እውቅና በድንገት የተፈጠረ አይደለም። የሶማሊያው ፕሬዝዳንት ሐሰን ሼክ የዲፕሎማሲ ድጋፋቸውን ከአፍሪካ ቀንድ ሀገራት መሪዎች ለማረጋገጥ በስልክ ሲወያዩ ለኢትዮጵያ ጠቅላይ ሚኒስትር አብይ ያልደወሉበት ምክንያት ሌላኛው ትልቅ ነጥብ ነው። ኢትዮጵያ ለጊዜው ለሶማሊላንድ እውቅና ባትሰጥም በየትኛውም ጎራ እንዳለችም ጠቋሚ ነው። ጅቡቲ የፈጠነ የዲፕሎማሲ እርምጃ መውሰድ የጀመረችውም ከዚህ አንጻር ሊሆን እንደሚችል ይገመታል። ኢትዮጵያ ይፋዊ እውቅና ለሶማሊላንድ ስትሰጥ ደግሞ ቀጠናዊ ውጥረቱ ያይላል። ይህም በቅጽበት ከዲፕሎማሲያዊ መጓሸሽም አውድ ባሻገር የሚቀርበት እድሉ ሰፊ ነው። በዚህ አጣብቂኝ ሁኔታ ነው የኢትዮጵያ ፓርላማ አባል በባድመን ጨምሮ በትግራይና በኤርትራ ድንበሮች እርምጃ መውሰድን የሚመለከት ኃይለ ቃል የሰነዘሩት። በተመሳሳይ ወቅት ግን ከባድመ ያልተጠበቀ ምላሽ ተሰጥቷል። እስራኤል ለሶማሊላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና ተከትሎ ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ ከማንሳት አልፎም ግብጽ በጅቡቲ፣ ኤርትራ፣ ሶማሊያና ሱዳን ከበናለች። በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው ሲሉ ነው ዶክተር አበባው ደሳለው የተባሉት ተወካይ በግብጽ ሰበብ በትግራይና በኤርትራ ድንበሮች እርምጃ መውሰድን የሚመለከት ኃይለ ቃል የተነዘሩት። ከዚሁ የባህር በር ማግኘት ጋር በተገናኘ በጃንዋሪ 1 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሊላንዱ ፕሬዝዳንት ሙሴ ቢሄ መካከል ኤምኦዩ መፈረሙ ይታወቃል። በስምምነቱም ለ50 ዓመታት ያክል ገልፍ ኦፍ ኤደን ላይ የ20 ኪሎ ሜትር ለባህር ጦር የሚያገለግል ወደብ ሶማሊላንድ ልሰጥ፣ ኢትዮጵያ በምትኩ ለሶማሊላንድ የሀገር እውቅና ከዩናይትድ ኔሽን አባል ሀገራት ውስጥ ለመጀመሪያ ጊዜ ልሰጥ እንደነበር ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሊላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛው ሀገር ትሆን ለሶማሊላንድ እውቅና በመስጠት እና እንዲሁም የወደብ አክሰስ በማግኘት ረገድ። በሌላ በኩል ከሶማሊላንድ ጋር ባደረግነው ስምምነት የተቆጣችው ሶማሊያ ጋር ጠቅላይ ሚኒስትር አብይ አህመድ እና ሐሰን ሼህ መሐመድ በተገኙበት እንዲሁም የቱርኩ ፕሬዝዳንት ታይብ ኤርዶሃን አደራዳሪነት ኢትዮጵያ የባህር ወደብ እንድትጠቀም በምትኩ ኢትዮጵያ የሶማሊላንድን የግዛት ሉዓላዊነት ልታከብር እንደተስማሙ በዲሴምበር 11 2024 ተገልጾ ነበር። በአራት ወራት ጊዜ ውስጥም ማለትም እስከ ፌብሩዋሪ 2025 ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮን ነበር። ነገር ግን ከሶማሊያ ጋር ያለን ስምምነትም ሆነ
ከሶማሌላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። የደህንነታችን ዋና ስጋት የሆነችው ግብጽ ከሶማሊያ ጋር በኦገስት 2024 ወታደራዊ ስምምነት ማድረጓ ይታወቃል። በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው። ዲሴምበር 27 25 ግብጽ ከኤርትራ ጋር ኦክቶበር መጨረሻ ላይ የባህር ኃይል በተመለከተ ኢሳያስ አፈወርቂ ካይሮ በሄዱበት ወቅት ስምምነት መጨረሳቸውን በተለያዩ ሚዲያዎች እየተነገረ ነው። እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው? ሌላው የሀገራችን ዳር ድንበርም ሆነ የሀገራችን ዳር ድንበር በጎረቤት ሀገሮች የመደፈር አደጋ እየገጠመው እንደሆነ እርሶም የገለጡበት መድረክ አለ። በአዲስ አበባ ዩኒቨርሲቲ በተገኙበት ወቅት በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለን እና የሀገር ድንበራችንን ለማስጠበቅ የዓለም አቀፍ ሕጎችና ዲፕሎማሲን ተጠቅሞ ሚኒስቴር መስሪያ ቤቱ ምን እየሰራ ነው? የሀገራችንን ዳር ድንበርም ሆነ የወደብ ባለቤት የመሆን ድላችንን ለማስፋት የውስጥ ሰላማችንን ማረጋገጥ በጣም ጉልህ ሚና ይጫወታል። ከዚህ አኳያስ ሚኒስቴር መስሪያ ቤታችሁ በካቢኔ ስብሰባችሁ ይህን ጉዳይ ምን ያህል እየመከረ ነው? የውስጥ አንድነታችን ማስጠበቁ እነዚህ ሁለት ትላልቅ አጀንዳዎችን ለማስፈጸም ጠቃሚ እንደሆነ አመሰግናለሁ። ኢትዮጵያ ከምታነሳው የባህር በር ጥያቄ ጋር በተገናኘ ኤርትራ፣ ሶማሊያና ጅቡቲ በተለያዩ ጊዜያት ስጋታቸውን በመግለጽ ተቃውሞ ሲያቀርቡ ቆይቷል። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርቷል። እርምጃ ይወሰድበት የተባለው የትግራይና የኤርትራ ድንበር በበኩሉ እርምጃ ለመውሰድ የሚያስገድድ አንዳች ምክንያት እንደሌለ የሁለቱንም ወገኖች ህብረተሰብ እስከ 50 ኪሎ ሜትር ርቀት ያሉትን ተሰባስበው ችግራቸውን ለመፍታት መነሳታቸውን ተረጋግጧል። የኢትዮጵያ ፓርላማ አባል አበባው ደሳለው በባድመን ጨምሮ በትግራይና በኤርትራ ድንበሮች እርምጃ በመውሰድ ደክመናል የሚል ኃይለ ቃል ቢሰነዝሩም የሁለቱንም ወገኖች ህብረተሰብ ተወካዮች ግን ከዚህ በኋላ በጦርነት የሚፈታ ችግር እንደሌላቸውና ጉዳያቸውን በራሳቸው ለመፍታት ዝግጁ መሆናቸው ነው ሁለቱንም ህዝቦች በማቀራረብ ረገድ ከፍተኛ ሚና የተጫወተው ትግራዋዩ ብርሃነ ገብረ ጊዮርጊስ ያረጋገጠው። ከዚህ በኋላ ወደፊት እንጂ ወደ ኋላ የሚመለስ ግንኙነት እንደሌለም አስረግጦ ተናግሯል። ህዝብታት ፍላይ አፍቶ ዶብ ዝነብር ህዝቢ ምትእማን ፈጢሩ እዩ ኣብ ዶብ ዝነብር ሰራዊት ኤርትራን ሰራዊት ትግራይን ኣብ ሓንቲ ሩባ ማይ ክቀድሕ ክዳኑ ክሓፅብ ኣኽኢሉ ካብ ስግኣት ቀጠና እውን ወፃኢ ኮይኑ እዩ። ብሓፈሻ ከባቢ 9 ኪሎ ሜትሮ ንውሓት ዘለዎ መዳውብቲ ኤርትራን ትግራይን ፅምዶ ተሰሪሑ ናብ ኤርትራ 50 ኪሎ ሜትሮ ናብ ትግራይ እውን 50 ኪሎ ሜትሮ ንውሓት ዘለዎ ህዝቢ ተራኺቦሎ ማለት እዩ። ብዘጋብ ከይዲ ክሳብ ፅምዶ 12 ብፍላይ ከዓ ክሳብ ናይ ኣድያቦ ናይ ባድመ ፅምዶ ማለት እዩ። ፅምዶ ሕዚ እውን ክቕፅል ኣሎ። ዝኾነ ሰብ ክጨውየ ይኽእል ናብ ህዝቢ ሰሪፅ እዩ ኦልሬዲ ናብ ህዝቢ ኤርትራ ናብ ህዝቢ ትግራይ ስለዝተረፀ ከም መዋፅኦ እውን ተገይሩ ስለ ዝቁፀር ክቕፅል እዩ። ምንም ዘጠራጥር ነገር የብሉን። እሱ ናተይ እምነት እውን ኤርትራዊው አቻው አወል ሲዒድ በበኩሉ ቤታቸውንና ንብረታቸውን የአብይ አህመድ መንግስት እንዲወረር ተደርጎ ወደ ቀያቸው እንዳይመለሱም በወራሪዎች እንዲያዝ ተደርጎ በመጠለያ ውስጥ በረሃብ ያለቁ ላሉት በመቶ ሺዎች የሚቆጠሩ የትግራይ ዜጎች የኤርትራ አርቲስቶች ኮንሰርት በማድረግ ድጋፍ እንዲያደርጉ ጥሪ አቅርበዋል። ይህ እርምጃም የሁለቱንም ህዝቦች መቀራረብ ማሳያ ነው። ናብ ትግራይ ዝኣቱ ዝነበረ ሓገዛትን ባጀትን ደው ብምባል ንጥሜት ከም መሳርሒ ፖለቲካን ኩናትን ገይርዎ ይርከብ። ተፈናቀልቲ ሕፃፅ ክሕብኡ ዝተገብረሉ እኪት ድማ ሓደ ካብኡ እዩ። ንሕና ብወገንና ከም ኤርትራውያን በጣም ሕፃፅ ኣጋጢሙ ዘሎ ጥሜትን ዓፀቦን ተሰማዓና ሓዘን ብወግዕ እንዳገለጽና ነዚ ኣዝዩ ተሃስዩ ዘሎ ክፋል ህዝቢ ትግራይ ንምሕጋዝ ብወግዕ መደብ ኣውፂና ናብ ስራሕ ተበጊስና ኣለና። ነዚ ንምትግባር ኣብ መገሻ የቐኒ ምስ ዝምልከቶም ኣካላት ክዘራረብ ቀኒ ነዚ ምግባር ዘይንኽእል ኣይኮናን ላም ቀርና ይከብዳን እዩ። እቲ ንሰርሖ ስራሓት ምስ ሰራሕናዮ ከነቃልሖ ኢና። ሕጂ ኣብ ሙሉእ ዓለም ዘለዎ ኤርትራውያን ሓገዝና ክንሰድድ ዘደንግየና ኣይኮኑን እዩ። እቲ ብመሬት ዝግበር ግን ምስ ገበርናዮ ንህዝቢ ክንሕብር ኢና። የኢትዮጵያ መንግስት በርካታ ኢትዮጵያውያን ለህዝቡ ድጋፍ ለማድረግ ያዋጡት ከ16 ሚሊዮን ብር በላይና ቁሳቁስ መውረሱንም ይታወቃል።
በሌላ መረጃ የጀነራል ክንፈ ዳኘውና የአባዱላ ገመዳ በትግራይ ሀገርነት ጥያቄ ዙሪያ የተነሳው ፍጥጫ አነጋጋሪ ሆነ። አሰብ የወሎ አካል ነው ሲሉ በቅርቡ የተናገሩት አባዱላ ገመዳ በዚህ ንግግራቸው አሰብ የወሎ አካል ነው፣ ወሎ የኦሮሚያ አካል ነው፣ ስለዚህ አሰብ የኦሮሚያ ነው የሚል ሎጂክ ጥቅም ላይ ያዋሉ ናቸው። የኤርትራ አካል አልነበረ፣ አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። ወሎ ከጥንትም ጀምሮ ወሎ የኦሮሞ መሬት ነው፣ ኦሮሞ የሰፈረበት። እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። አማርኛ ቋንቋ ከተቻለ የኢትዮጵያን ህዝብን እየገደሉ መግዛት ካልተቻለ አሰብ የያዘች ይዞ ታላቋ ሀገር ኦሮሚያ መመስረት የሚል ጽኑ አቋም በመያዝ ኢትዮጵያ ውስጥ በተለይ በትግራይ ህዝብ ላይ ጄኖሳይድ በመፈጸም የሚታወቅ መንግስትን በስመ ለውጥ ያመጡት አባዱላ ገመዳ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ ነጻ መውጣትና ሀገር መሆን ያነሱትን ሀሳብ መኮንናቸውን ብዙዎች አስገርመዋል። የቀድሞው የምክር ቤት አፈ ጉባኤና ኦህዴድ መስራች አቶ አባዱላ ገመዳ በኢትዮጵያ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ የነጻ ትግራይ አገረ ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ባነሱት ሀሳብ ላይ የሰጡት ብልጣብልጥነት የተሞላበት አስተያየት አስገራሚ ሆኗል። ጀነራል ክንፈ ዳኘው ከ3 ሳምንታት በፊት በትግርኛ በሰጡት ቃለ መጠይቅ ትግራይ ከኢትዮጵያ ነጻ መውጣት አለባት፣ የኤርትራ መንግስት በዚህ ጉዳይ አቋሙን ግልጽ ማድረግ ያስፈልጋል ሲሉ መናገራቸው ይታወሳል። በዚህ የጀነራሉ ንግግር ላይ አስተያየታቸውን የሰጡት አቶ አባዱላ የመጀመሪያው ከውጭ ኃይሎች የሚሰጥ ተልዕኮ ነው ሲል ገልጸው ኢትዮጵያ የተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራት አሉ ብለዋል። ውጭ ኃይል የሚሉት ግን ትናንት የትግራይን ህዝብ ለመፍጀት የጋበዙት የአሁኑ ባላንጣቸው የኤርትራ መንግስት ነው። ትግራይን ለ3 ዓመታት ስትቃጠል አማካሪ የነበሩትና አሁንም በአማራ ክልል ቃጠሎው እንዲቀጥል እያደረጉ ያሉት አባዱላ ገመዳ አሁን ደርሰው አእምሮ ያለው ሰው ቤቱን አያቃጥልም፣ ቤቱ ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትህን አቃጥለህ ፀሐይና ዝናብ እንዲፈራረቅብህም አትፈቅድም፣ አእምሮ ያለው ሰው ይህንን አያደርግም በማለት የጀነራሉን ህገ መንግስት መብት የሆነው የትግራይ ነጻነት ሀሳብ አምርረው ተቃውሟል። ህዝባዊ ግንባር ከም መንግስቲ ከም ፖለቲካ ፓርቲ ኣብ ነጻነት ትግራይ እንታይ እዩ ዝብል ይቅበላ እንተኮይኑ ብናሓተይ ሰልፊ ማለት እዩ ስትራቴጂክ ዘይቅበላ እንተኮይኑ ከመለኹም ተታህናውን ንሓጻር ጊዜ ማለት የሚተዋወቁ ሰዎች በተለይ መከላከያ አካባቢ በነበሩበት ሰዓትም እርሶ ጋር ሲሰሩ የነበሩ ሰዎች አንዱ ኢትዮጵያን ወደ አንድ ለማምጣት ጥረት በሚያደርግበት ሰዓት አንዱ ደግሞ ለመከፋፈል ጥረት ሲያደርግ እያስተዋል የመጣንበት ሂደት አለ። ምናልባት ያቋቸው ሆናል በቅርቡ አንዳንዶቹ ቃላቶችን ለማንሳት በጣም አስቸጋሪ ነው እውነት ለመናገር ግን ደግሞ ያው መነሳትም ስላለበት ነው እያነሳን ያለ ነውና አንተ ቤትን አታቃጥለው ቤት ውስጥ ካሉ ወንድሞች ጋር ብትጣላ ከእናት አባት ጋር ብትጋጭ ያቺ ቤት ነች። ስለዚህ ጥልህም በሽምግልና በሌላ መንገድም በሃይማኖትም ትፈታታለህ እንጂ ያቺን ቤት አቃጥለ መሄጃ ዝናብና ፀሐይ እንዲደበድብህ አታደርግም። አእምሮ ያለው ሰው ይሄን አያደርግም፣ ይሄን አይመርጥም። አቶ አባዱላ ገመዳ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የነጻነት ሀሳብ ምንጭ ነው ብለው በሁለተኛነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ይላሉ። ለዚህ ሀሳባቸው በምሳሌነት ያነሱትም በወጣትነታቸው ከትግራይ ህዝብ ጋር መኖራቸው ነው። ለምሳሌ የትግራይ ህዝብ ውስጥ ኑሮ ያለው በወጣትነቴ እዚህ ያሳልፍ ያለው ትግራይን ብቻ ሳይሆን ኢትዮጵያን አንድ በአንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሀሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሷል። የአባዱላ ገመዳ ብልጣብልጥነት የተሞላበት ንግግር ግን በመሪያቸው አብይ አህመድ የትግራይ ህዝብ ጥላት ነው በሚለው የሐምሌ 2013 ዓ.ም ንግግሩንና ህዝቡን ለመፍጀት ያደረገው ትግራይን ዝግ የማድረግና ዜጎቿን በረሃብና በበሽታ እንዲሁም በጥይት የመፍጀት የሁለቱ ዓመት ፖሊሲ ያፈርስባቸዋል። የአብይ አህመድ አስተዳደር ትግራይን በማውደም በሻሻነት ማውረድ ቀጥሎ ትግራይና አማራ ማጋጨት በመጨረሻም ኤርትራን ወግቶ አሰብን መቆጣጠር የሚል ቀመር ይዞ የጀመረው የትግራይ ጦርነት ሰኔ 21 ቀን 2013 ዓ.ም ሽንፈት ካጋጠመው በኋላ አንዴ የአማራ ህዝብ ለትግራይ ቀርቶ ለሌሎች ያሸንፋል፣ ሌላ ጊዜ የትግራይ ሰዎችን የማይገድል የአማራ ወንድ ውሃ ሆኖ ቢቀር ይሻላል የሚሉ ንግግሮች በአብይ አህመድና በባጫ ደበሌ ሲነገሩ እንደነበረ ይታወሳል። ሌላው መቀሌን ትናንት መልቀቅ
ስንጀምር በጣም ብዙ ሰዎች ተደናግጠዋል። እናንተም ተደናግጣችኋል። መቀሌ የዛሬ 7-8 ወር ስንሄድ የነበረው ግጭት የስበት ማዕከል፣ የመንግስት ማዕከል፣ የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ 80 ሺህ የሚጠጉ ሰዎችን ከመጨመሩ ውጪ ከአብይ አዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነቱን አጥቷል። አሁን ባለው ተጨባጭ ሁኔታ በተለየ መንገድ የምናየው ነገር አይደለም። መቀሌ ወይም አብይ አዲ ወይም የሆነ ቦታ አሁን ባለው ተጨባጭ ሁኔታ በሚሊተሪ እይታ ሲታይ ምንም ነገር የለው። የተለየ ስበት ማዕከል የሚያደርገውና የሚያጓጓን እንደሄድንበት ጊዜ የሚያጓጓን ነገር የለው። የትግራይ ህዝብ እኔ ውስጡ ኖሬያለሁ። በወጣትነት እድሜ ትግራይ ውስጥ ነበርኩ። የትግራይን እናቶችና አባቶች አውቃቸዋለሁ። የትግራይን እናቶችና አባቶች ብቻ ሳይሆን አጋጣሚ ሆኖ እድሉን አግኝቼ ኢትዮጵያን አንድ ባንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ማህበረሰብ ነው። ጠንካራ ሁል ጊዜ ፖለቲከኛው የራሱን ሐሳብ እንጂ ህዝቡ የት ነው ያለው ብሎ አያስብም። ህዝቡ በምን ሁኔታ ላይ አለ ብሎ አያስብም። መሰረቱ ሌላ ነው። አስቸጋሪ ሁኔታዎች አልበተኑትም። ከዛ በላይ ህብረተሰቡን አቅፎ ያዘ ኢትዮጵያዊ ማንነት አለ። ይህን ኢትዮጵያዊ ማንነት ክንፈዳኛው ሌላ የሚፈጠርም ሌላ ሽፍታ ሊንደው ይችላል ብዬ አላምነው። በምንም ተአምር ማን ያ መሰረት አለ። እዛ መሰረት ላይ አሁን ያለው ውጊያ ግን ተቀይሯል። አሁን ያለው ውጊያ የትኛው መንደር ወታደር ሲሄድ ምንም ጠላት አያይም፣ ህዝብ ነው የሚያየው። እዛ የገባው ወታደር ቁጥሩ ያነሰ ከሆነ በአህዱ ውስንነት ያነሰ ከሆነ ምንም ጠላት የለም ብሎ አልፎ ሳይጨርስ ከጀርባው በርከት ያሉ ሰዎች ወረውት በክላሽም በገጀራም ይጨፈጨፉታል። ህዝብ ላይ አልተኩስም ብለው ራሳቸውን የገደሉ አሉ። ብዙዎች ገለው ጥይት ጨርሰው የተያዙ ያሉ የሞቱ አሉ። ይሄ ጉዳይ ኢንሲደንት ሲሆን ችግር የለውም። አንዳንዱ ተሲያጋጥም ገምግሞ ይስተካከላል። በኋላ ግን እንደ ባህል ስለሆነ በተለይ መቀሌ ላይ ግልጽ እንድትሆኑ እዛ የነበረን ኃይል ትልቅ ነው። ወደ 4 ክፍለ ጦር ይጠጋል። መቀሌ አካባቢ ያለን ከ20 ሺህ በላይ ነው። እንኳን ጁንታው ምንም ነገር ቢሆን ራሱን ለመከላከል ከፍተኛ ብቃት አለው። ነገር ግን ይሄ ቅድም ያልኳችሁ ስሜት በከፍተኛ ደረጃ አርሚ ውስጥ ገብቷል። ሁሉንም የሚያየውን ሰው ጠላት ነው ብሎ አስቧል። አንዳንድ ቦታ ቄሶች ክላሽና ማይክሮፎን ይዘው ተነስ ብለው ሲሰብኩ ሰምቷል። በጣም በርካታ ቤተክርስቲያን ሰዎች ሞተው ተቀበሩ የተባለበት ቦታ ያው ታውቃላችሁ። ቤተክርስቲያን ወይ መስጂድ ሰው ሲቀበር ጉድጓድ መቆፈር በኢትዮጵያ ባህል ያው ይገባችኋል። ግን ልክ እንደ ሰው ሬሳ የተቀበረው አብዛኛው ትጥቅ ነው። የትግራይ ጦርነት በፕሪቶሪያ ከቆመ በኋላ ወደ አማራ ክልልን ለመውጋት የተሸጋገረው የታላቋ ኦሮሚያ ህልመኛው መንግስት ትግራይ በአማራ ክልል ጦርነት እንድትገባ ተጋብዛም እምቢ በማለቷ እንዲሁም ከኤርትራ ጋር በሚደረገው ጦርነት እንድትሳተፍ ተጋብዛ እምቢ በማለቷ የጦርነት ነጋሪት እየጎሰመባት መሆኑን ይታወቃል። ይባስ ብሎ ደግሞ ከኤርትራ ጋር የተጀመረውን ሰላማዊ ግንኙነት በተለይ አሰብ ወሎ ነው፣ ወሎ ኦሮሚያ ነው፣ ስለዚህ አሰብ የኦሮሚያ ነው የሚለውን ሎጂክ ስጋት በመሆኑ በጀነራል ክንፈ ዳኘው ሰበብ በኢትዮጵያ ቴሌቪዥን አጀንዳ ሆኗል። ከተቻለ ኢትዮጵያን ጨልስልቀን ካልተቻለ አሰብ ኦሮሚያን ሀገር አድርገን እንኖራለን የሚል አስተሳሰብ የያዙት አቶ አባዱላ በህዝብ ብዛት ከአፍሪካ ሁለተኛ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነችው ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲሉ አጀንዳ በአሁኑ ወቅት መነሳቱን እንደሚደግፉት ተናግረዋል። ኤርትራ የአፍሪካ ህብረትም የአረብ ሊግም አባል ናት። ለምንድነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል።
እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቀውም ሲሉ አብራርቷል። ሰውየው በኢትዮጵያ ስም ብዙ የፖለቲካ ትርፍ ለማግኘት ቢሞክሩም አሰብ ወሎ ነው፣ ወሎ ኦሮሚያ ነው፣ ስለዚህ አሰብ የኦሮሚያ ነው፣ ኦሮሚያ አሰብን ሀገር ይሆናል የሚለው ሎጂካቸው ግን ከዚህ ቀደም ቃለ መጠየቅ የሰጡት ሰዎቻቸው አጋልጠውታል። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው። እንደኛ እይታና ባለን የታሪካዊ መረጃ ኦሮሞ አልተስፋፋም፣ ተገፋ፣ ወደ ደቡብ ተገፋ፣ ከመሬቱ እየተገፋ እንደገና ደግሞ ወደ መሬቱም እየተገፋ ወደ መሬቱም እየተመለሰ ነበር እንጂ ኦሮሞውን ወሎ ከጥንትም ጀምሮ ወሎ የኦሮሞ መሬት ነው፣ ኦሮሞ የሰፈረበት መሬት ነው። ሌሎች ህዝቦችም እዛ አካባቢ አልነበሩም ማለት አይደለም። ኦሮሞዎችም እዛው ነበሩ፣ ከሌላ ሀገር አልመጡም። ይሄ የኛ እምነት ነው። ባህር ዳር ላይ፣ ጎጃም ላይ፣ ጎንደር ውስጥም ነበሩ። ምናልባት ተገፍተው ወይም እዛ ተውጠው ቀርተዋል ነው የምንለው። ምክንያቱም እስከ 5-6 ጄኔሬሽን ብትሄድ ብዙ ኦሮሞዎች ስም ታገኛለህ፣ ጎንደር ውስጥም ጎጃም ውስጥም። እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። አማርኛ ቋንቋ ስለተናገረ ግን አማራ የሚባል ብሔር የለው። ወሎ አማራ ነው። ወሎ የአማርኛ ቋንቋ፣ የኦሮምኛ ቋንቋ፣ የአፋርኛ ቋንቋ፣ የአርጎብኛ ቋንቋ፣ የአገውኛ ቋንቋ የሚናገር ማህበረሰብ ያለበት አካባቢ ነው። ግን አማራ ነው። አማራ ክልል ውስጥ ያለ ማህበረሰብ ነው። አማራ አይደለም። አማራ ክልል ውስጥ ያለ ማህበረሰብ ግን አማራ አይደለም። እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ የምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ደርሶ ብሔር ማለት ማንነት ማለት ነው። ማንነት። አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም።